በየጊዜው የተጫዋቾች የዝውውር ዋጋ አነጋጋሪ ሆኖ በቀጠለበት በዚህ ጊዜ ያልተጠበቁ ገንዘቦች ወጪ የተደረጉ ሲሆን አምና ሊቨርፑልን የተቀላቀለው አሌክሳንደር ኢዛክ አሁንም ክብረ ወሰኑን ሲይዝ ምዕራብ ለንደን የደረሰው ሞርጋን ሮጀርስ በተከታይነት ተቀምጧል። በዓለም እግር ኳስ የዝውውር ታሪክ በ2017 ከባርሴሎና ወደ ፓሪስ ሴን ጀርሜን በ222 ሚሊዮን ዩሮ የተዛወረው ኔይማር ጁኒየር አሁንም በቀዳሚነት እንደተቀመጠ ይታወቃል። በእንግሊዝ ፕሪሚየር ሊግ በየዝውውር መስኮቶቹ የሚወጡት የተጫዋቾች ዋጋ ከፍ እያሉ መምጣታቸው የሚታወቅ ሲሆን በተለይም ባሳለፍነው ክረምት በ125 ሚሊዮን ፓውንድ ከኒውካስል ዩናይትድ ሊቨርፑልን የተቀላቀለው አሌክሳንደር ኢዛክ ክብረ ወሰኑን ይዞ ይገኛል። ቼልሲ በያዝነው የዝውውር መስኮት በ117 ሚሊዮን ፓውንድ ሞርጋን ሮጀርስን ከአስቶን ቪላ ማስፈረሙ ያልተጠበቀ ነበር። ይህም በሊጉ ታሪክ ሁለተኛው ውድ ፈራሚ ተጫዋች አድርጎታል። ሶስተኛ ላይ የተቀመጠው በተመሳሳይ ሊቨርፑል ባሳለፍነው ክረምት ያስፈረመው ፍሎሪያን ቪርትዝ ሲሆን ቀያዮቹ ወጣቱን አማካይ ከባየር ሌቨርኩሰን ለማስፈረም 116 ሚሊዮን ፓውንድ ወጪ አድርገዋል። ሳይጠበቅ 116 ሚሊዮን ፓውንድ ወጪ አድርጎ ማንቸስተር ሲቲ ከኖቲንግሃም ፎረስት ያስፈረመው ኤሊዮት አንደርሰን በሊጉ ታሪክ አራተኛው ውዱ ተጫዋች ሆኗል። ቼልሲ ሞይሴስ ካይሴዶን ከብራይተን ለማስፈረም ያወጣው 115 ሚሊዮን ፓውንድ የዝውውር ዋጋ አምስተኛ ላይ ሲቀመጥ፣ በተመሳሳይ ቼልሲ ከቤኔፊካ ኤንዞ ፈርናንዴዝን ለማስፈረም ያወጣው 106 ሚሊዮን ፓውንድ የሊጉ ስድስተኛ ውድ ተጫዋች ያደርገዋል። አርሰናል ዴክላን ራይስን ለማስፈረም ወጪ ያደረገው 105 ሚሊዮን ፓውንድ የዝውውር ዋጋ ሰባተኛ፣ ማንቸስተር ሲቲ ጃክ ግሪሊሽን ለማስፈረም ላስቶን ቪላ የከፈረው 100 ሚሊዮን ፓውንድ የዝውውር ዋጋ ስምንተኛ፣ ቶተንሃም ሆትስፐርስ ሳንድሮ ቶናሊን የግሉ ለማድረግ ወጪ ያደረገው 85 ሚሊዮን ፓውንድ ዘጠነኛ፣ እንዲሁም ቼልሲ ሮሜሉ ሉካኩን ከኢንተር ሚላን ለማስፈረም ያወጣው 97.5 ሚሊዮን ፓውንድ ዋጋ አስረኛ ደረጃን በመያዝ የሊጉ ውድ ፈራሚዎች ናቸው።